ይህ ሰው በካንሰር በሽታ ምክንያት የመጨረሻ ቀኖቹን እየቆጠረ ያለ ቢሊዮነር ነው። ህይወቱን ለማዳን ሲል አእምሮውን ወደ አዲስ ወጣት አካል በሚስጥር ያዘዋውራል። ነገር ግን ከገዛው አዲሱ አካል በስተጀርባ ያለው አስፈሪና ደም አፋሳሽ ሚስጥር ህይወቱን አደጋ ላይ ይጥለዋል። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ሰልፍለስ የተባለውን በ2015 የወጣ ቆንጆ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጉን አይርሱ። ታሪካችን ሲጀምር የኒውዮርክ የሪል ስቴት ባለሀብት የሆነው ዴሚያን ሂል እድሜው ቢገፋም እንኳን በዓለም ላይ ካሉ ትልቅ ባለሀብት ውስጥ አንዱ መሆኑን ያሳየናል። አንዳንድ ጊዜ ኒውዮርክን የገነባው ሰው ተብሎ ይጠራ የነበረ ሲሆን የንግድ አጋሮቹና ተወዳዳሪዎቹ ለጥበቡ ትልቅ ክብር ይሰጡታል። ነገር ግን ያጋጠመው ከባድ ህመም ከእሱ ጋር መያያዝ ሲጀምር ነገሮች ሁሉ በጥሩ ሁኔታ መሄዳቸውን ያቆማሉ። ሊድን የማይችል የካንሰር ህመም እንዳለበት ከተረጋገጠ በኋላ ዶክተሮች ከ6 ወር ያልበለጠ የህይወት ዘመን እንደቀረው ይነግሩታል። እሱም እድሉን የተቀበለው ይመስላል። ነገር ግን ፊኒክስ ባዮጄኒክ ከተባለ ኩባንያ ሚስጥራዊ ካርድ ሲደርሰው አሁንም ህይወቱን ማራዘም እንደሚችል ይረዳል። ከድርጅቱ ጋር ሲገናኝ ሼዲንግ ስለሚባል ሂደት ይነግሩታል። ይህም አእምሮውን ወደ አዲስ አካል እንዲዛወር የሚያደርግ ስራ ነው። የኩባንያው ሳይንቲስት ዶክተር አልብራይት አካላቱ በቤተ ሙከራ ውስጥ ሰው ሰራሽ በሆነ መንገድ ተዘጋጅተው ያደጉ መሆናቸውን ያረጋግጥለታል። በሀሳቡ ሙሉ በሙሉ ያልተስማማው ሰው ምንም አይነት ውሳኔ ሳይወስን ከቢሮ ወጥቶ ይሄዳል። ያለው ቀን እያጠረ በመምጣቱ በከተማ ውስጥ የበጎ አድራጎት ድርጅት የምትመራው የተጣላችው ልጁ ክሌርን ለማግኘት ይወስናል። አብራው አይስክሬም እንድትበላ ቢጋብዛትም እሷ ግን ስራ እንደበዛባት በመንገር ፍቃደኛ አትሆንም። ድርጅቷ የገንዘብ እጥረት እንዳለበት ሲያውቅ ዴሚያን የገንዘብ ቼክ ሊጽፍላት ይሞክራል። ልጅቷ ግን ስጦታውን ውድቅ በማድረግ ሁሉንም ችግሮች በገንዘብ ለመፍታት በመሞከሩ ትወቅሰዋለች። ቆይቶም ወደ ቢሮ ሲመለስ ስለ ሼዲንግ ኢንተርኔት ላይ መፈለግ ይጀምራል። በዚያም አሮጊቶችና ታማሚዎች በአካላቸው ብቻ የማይገደቡበትን የወደፊት ጊዜ የሚያሳይ የዶክተር ፍራንሲስ ጄንሰንን ንግግር ያገኛል። ቪዲዮን እየተመለከተ ሳለ ዴሚያን በጣም ማሰል ይጀምራል። በመጨረሻም ወንበሩ ላይ ይወድቃል። ማታ ላይ ቤት ውስጥ ሆኖ ለዶክተር አልብራይት ደውሎ በሂደቱ ለመቀጠል መወሰኑን ይነግረዋል። ዶክተሩም አንድ አዲሱን አካል ካገኘ በኋላ ወደ ድሮ ህይወቱ መመለስ እንደማይችልና ከዚህ ቀደም የሚያውቀውን ሰው ቢያገኝ እንኳን እንዳላወቀ ማለፍ እንዳለበት ያስጠነቅቀዋል። በተጨማሪም የዴሚያን ሞት በይፋ ለህዝብ መታወቅ ስላለበት በኒው ኦርሊንስ በሚገኝ ሬስቶራንት ውስጥ የሞት ድራማ እንዲያዘጋጅ ይነግረዋል። እሱም በሂደቱ ተስማምቶ ወደ ኒው ኦርሊንስ ያመራል። ነገር ግን ወደ ሬስቶራንቱ ከመሄዱ በፊት አንድ የብረት ሳጥን ለመቅበር ወደ መቃብር ቦታ ይሄዳል። ከዛም የንግድ አጋሩ ማርቲንን በሬስቶራንት ውስጥ ለምሳ አግኝቶ በዶክተሩ የታዘዘው ቡና ከጠጣ ከጥቂት ደቂቃዎች በኋላ ድብርትና እንቅልፍ እየተሰማው ይመጣል። በመጨረሻም ራሱን ስቶ መሬት ላይ ይወድቃል። እሱን ለመውሰድ በፍጥነት የመጣው አምቡላንስ በቀጥታ ወደ ሆስፒታል ከመሄድ ይልቅ ባለሀብቱን ወደ ዶክተር አልብራይት ላብራቶሪ ወስዷል። እዚያ ሲደርስ በጥርስ ውስጥ ያሉ የብረት መሙያዎች ሁሉ መውጣታቸውን ያረጋግጣሉ። ለሂደቱ የሚጠቀሙት ማሽን ግዙፍ ማግኔት በመሆኑ ማንኛውም የብረት ቁራጭ ሂደቱን ሊያበላሸው ይችላል። ከዛም ዴሚያንና ሌላኛው አዲስ አካል በማሽን ውስጥ በአንድ ላይ ይገባሉ። ሂደቱ እንደተጠናቀቀ አጠገቡ ያለውን አልጋ ሲመለከት የድሮ አካሉ በጨርቅ ተሸፍኖ ያያል። አሁን እሱ አዲስ ሰው ሆኗል። በአዲስ አካሉ እንዴት መራመድ፣ መሮጥና መዋኘት እንዳለበት ስልጠና መውሰድ አለበት። ዶክተሩ ከሂደቱ በኋላ የሚመጡ የጎንዮሽ ጉዳቶችን ለመቋቋም የሚረዱ መድኃኒቶችን ይሰጠውና በአግባቡ ካልወሰደ በቅዠት፣ በራስ ምታትና በትውከት ሊሰቃይ እንደሚችል ያስጠነቅቀዋል። ድርጅቱም ሴፕቴምበር 20 ቀን 1980 በፊኒክስ አሪዞና ተወለደ። ስሙንም ኤድዋርድ ኪርነር የሚል አዲስ ማንነት ይሰጠዋል። ከዛም ዶክተር አልብራይት ወደ አዲስ ቤት ይወስደዋል። ነገር ግን ለጎንዮሽ ጉዳቱ የሚሆኑ 7 እንክብሎችን ብቻ ትቶለት ይሄዳል። አሁንም ከአዲሱ አካሉ ጋር መላመድ ስላለበት በየሳምንቱ መገናኘት እንዳለባቸውና አሁን ያለው ዝግጅት ጊዜያዊ ብቻ ስለሆነ ከጥቂት ወራት በኋላ በፈለገበት ቦታ መኖር እንደሚችል ይነግረዋል። እሱም ጊዜ ለማሳለፍ በአቅራቢያው በሚገኝ ሜዳ ላይ ከአካባቢው ሰዎች ጋር የቅርጫት ኳስ መጫወት ይጀምራል። በዚያም ወደ ሰፈሩ እንኳን ደህና መጣ ለማለት ወደ ጭፈራ ቤት ሊወስደው ቃል የገባለትን አንቶንን ያገኘዋል። ለመጨፈርም ከሰውየው ጋር አዘውትሮ ይወጣል። ነገር ግን አንድ ቀን መድኃኒቱን መውሰድ ሲረሳ በቅዠት ውስጥ ራሱን በአንድ የወታደራዊ ዘመቻ ላይ ሲሳተፍ ያያል። ቅዠቱ ሲቀጥል አንዲት የላቲን ሴት ልጇን ስትንከባከብና የዱባ ቅርጽ ያለው የውሃ ማማ ያያል። ስለ ቅዠቱ ዶክተሩን ሲጠይቀው ነገሩን ውድቅ በማድረግ ቅዠቱ በቀደመ ህይወቱ ባልተፈቱ ስሜቶች የተነሳ የተዘበራረቁ የድሮ ትዝታዎች እንደሆኑ ይነግረዋል። እናም በቅዠት ውስጥ ያለችው ሴት ከረጅም ጊዜ በፊት በአንድ ምሽት አብራው የተኛችው ሴት ልትሆን እንደምትችል ይገምታል።
ዴሚያን ግን ሴትዮዋ የላቲን ሴት መሆኗን በፍጹም እንዳልነገረ ያስታውሳል። ዶክተሩም ወዲያውኑ ሀሳቡን በመቀየር ለለውጥ እንዲሆነው ወደ ሀዋይ መሄጃ ትኬት ይሰጠዋል። በተጨማሪም እጥፍ መድኃኒት ይሰጠውና እሱን መውሰድ እስካልተወ ድረስ ምንም አይነት ቅዠት እንደማያጋጥመው በድጋሚ ይነግረዋል። ዴሚያን ግን ውስጡ ምንም ስላልተረጋጋለት ያንን የውሃ ማማ ኢንተርኔት ላይ መፈለግ ይጀምራል። ማማውም በሴንት ሉዊስ ሚዙሪ እንደሚገኝ ይደርስበታል። ወደዛ ቦታ ከመሄዱ በፊት የተቀበረውን ሳጥን ለማውጣት ወደ መቃብር ቦታ ሄደ። ከዛም ሲጨርስ የውሃ ማማውና ሴትዮዋን ለመፈለግ ወደ ሴንት ሉዊስ በአውሮፕላን ተሳፍሮ ይሄዳል። ቦታው ላይ ሲደርስ በአቅራቢያው ወደሚገኝ አንድ ቤት ሄዶ በሩን ያንኳኳል። ከውስጥ በሩን የሚከፍትለት ሰው ስለሌለ በድፍረት ወደ ውስጥ ለመግባት ይወስናል። የመልእክት ሳጥኑን ሲፈትሽ የሴትዮዋ ስም ማደሌን ቤትዊል መሆኑን የሚያሳይ ወረቀት ያገኛል። ዙሪያውን ሲመለከት ራሱን ማለትም የአሁኑን አካሉን ከማደሌንና ከልጇ ጋር የሚያሳይ ፎቶግራፍ ቤት ውስጥ ያያል። በዚህም በጣም ይደነግጣል። ከፎቶዎቹ በመነሳት በአዲሱ አካል ውስጥ ይኖር የነበረው ሰው ቀደም ሲል በውትድርና ውስጥ ያገለገለ ሰው እንደነበር ይገነዘባል። ፎቶቹን እየተመለከተ እያለ ማደሌን ሽጉጥ ደቅና ወደ ቤቱ ትገባለች። እሱ በቀስታ ሲዞር ሞቷል ብላ የምታስበውን ባለቤቷ ማርክ ፊት ለፊት ቆሞ በማየቷ በጣም ትደነግጣለች። ነገሩን ለመረዳት እየሞከረችም ሳለ አንድ ሰው ኤድዋርድን በመፈለግ በሩን ያንኳኳል። ዴሚያን በሩን ሲከፍተው ወደ አየር ማረፊያ የወሰደውን ያንን ሾፌር ያየዋል። ሌላ ሰው በሌላ አቅጣጫ ማደሌንን ሲይዛት ትኩረቱ ይከፋፈላል። በዚህ ጊዜ ሾፌሩ መጥቶ ጠረጴዛው ላይ ያስተኛዋል። እናም አንቶን የተባለው ሰው ወደ ክፍሉ ገብቶ ዴሚያን እንዴት የማርክን አካል ሊያገኝ እንደቻለ ይጠይቀዋል። አንቶን እንደገለጸው ማርክ የኢንሹራንስ ኩባንያው የልጁን የሕክምና ወጪ መሸፈን ባለመቻሉ ወደ ፊኒክስ ባዮጄኒክ መምጣቱን ይገልጻል። ይህ በእንዲህ እንዳለ ከአልብራይት ሰዎች አንዱ የሴትዮዋን መኪና በእሳት ያቃጥለዋል። የዶክተሩ ጨካኝ ወታደሮች ማደሌንን ለመግደል ሲያሴሩ ሲሰማ ህሊናው አልፈቀደለትም። በማርክ አካል ውስጥ የተደበቀው ወታደራዊ የውጊያ ብቃትና ፈጣን እንቅስቃሴ እየረዳው የአልብራይትን ሰዎች ማጥቃት ጀመረ። ጠላቶቻቸው ቤቱን በእሳት አቃጥለው ታሪካቸውን ሊያበቁ ቢሞክሩም በመጨረሻ ዴሚያንና ማደሌን ከቤቱ ስር ባለ ሚስጥራዊ መውጫ አምልጠው ይወጣሉ። ይሁን እንጂ እውነተኛ ማንነቱን ለመግለጽ ገና ዝግጁ አልነበረም። ስለዚህ የጠፋው ባሏ እንደሆነ በመዋሸት ለልጃቸው አና የሕክምና ወጪ ሲል ብቻ አንዳንድ የቆሸሹ ስራዎችን ይሰራ እንደነበር ይነግራታል። በመቀጠልም አናን ከትምህርት ቤት ለመውሰድ ይሄዳሉ። ሕፃኗ ግን ስታየው እውነተኛ አባቷ መስሏት በደስታ እየሮጠች መታቀፈችው። እንዳልሞተ ቀድማ ታውቅ እንደነበር ስትነግረው የዴሚያን ልብ በሐዘን ተነካ። ከዛም የዚህን ሁሉ ምስቅልቅል ምንጭ የሆነውን ተቋም በኢንተርኔት ሲበረብር አልብራይት የዶክተር ጄንሰን ተማሪ እንደነበርና የዶክተሩ ሚስት አድራሻም ያገኛል። በማግስቱ ጠዋትም ስለ ዶክተር ጄንሰን ስራ የሚያጠና ተማሪ በመምሰል ወይዘሮ ጄንሰንን ለመጠየቅ ይሄዳል። እዛም ሲደርስ ሴትዮዋ በአልዛይመር በሽታ ስለሚሰቃዩ በቀላሉ አምነውት የባለቤታቸውን አሮጌ ሰነዶች ሰጡት። አልብራይትም በየሳምንቱ እየመጣ እንደሚጎበኛቸው ነገሩት። እሱም በፍጥነት ዶክተር አልብራይትን በስልክ እንዲጠሩት አደረገ። ዶክተሩ እንደደረሰም በሽጉጥ አስፈራርቶ ተጨማሪ እንክብሎች እንዲሰጠው ጠየቀው። ነገር ግን ዶክተሩ የነገረው እውነት ከምንም በላይ አሳማሚ ነበር። የማርክ ልጅ አና በጣም ከባድ ህመምታማ የሕክምና ወጪዋን መሸፈን አልቻሉም ነበር። እናም እሱ አገኘውና ትልቅ ስምምነት አቀረበለት። ስምምነቱ ማርክ አካሉን ለድርጅቱ ይሸጣል። ድርጅቱ ደግሞ ለልጁ የሕክምና ወጪና ለሚስቱ መኖሪያ የሚሆን በሚሊዮን የሚቆጠር ገንዘብ በሚስጥር ይሰጣታል። በዚህም ማርክ ለቤተሰቡ ሲል ተስማምቶ ራሱን አሳልፎ ሰጠ። ድርጅቱ የማርክን ንቃተ ህሊና በመድኃኒት አፍኖ በማስቀመጥ አካሉን ባዶ አደረገውና ለቢሊዮነሩ ዴሚያን ሸጠው። ለሚስቱ ግን ባለቤትሽ በውትድርና ስራ ላይ ያለ ሞቷል የሚል የውሸት መርዶ ነገሯት። ስለዚህ መድኃኒቱ ቅዠቱን የሚያቆም ብቻ ሳይሆን ንቃተ ህሊናውን ጠብቆ እንደሚያውቀው ይነግረዋል። ያለሱ አእምሮ ስለሚጠፋ የማርክ ንቃተ ህሊና ተመልሶ ይመጣል። ነገር ግን መድኃኒቱን አዘውትሮ መውሰዱን ከቀጠለ ማርክ ከ1 ዓመት በኋላ ሙሉ በሙሉ ይጠፋል። ስለዚህ ዴሚያን ወደ ድሮ ማንነቱ እንዲመልሰው ይጠይቀዋል። ከቤት ሲወጡ ግን አንድ ሰራተኛ መሳሪያውን በጉልበት ይቀበለዋል። ወደ መኪናው ሲቃረቡ ማደሌን ወደ እነሱ ትመጣለች። አንድ ሰራተኛ በመኪናው በር ሲመታት ዴሚያን እሷን ለመጠበቅ የአንዱን ሰው አንገት ሰብሮ ይገድለዋል። ሌላኛው ሰራተኛው ይዞ ሊያንቀው ሲሞክር ማደሌን ሽጉጥ አግኝታ በመተኮስ የሰራተኛውን ጭንቅላት ትመተዋለች። እናም ይሰው አንቶን በአንገቱ ላይ ያደረገውን አይነት ተመሳሳይ የአንገት ሐብል ያስተውላል። አንቶን ቀደም ሲል ብዙ ጊዜ ሼዲንግ እንዳደረገ በመግለጽ ባለቤቷ ሚስጥር እየደበቃት እንደሆነና የልደቷን ቀን የሚያውቅ እንደሆነ እንድትጠይቀው ይነግራታል። ዴሚያን በፍጥነት የእሱን መድኃኒቶች ወስዶ ከማደሌንና ከአና ጋር በመኪና ይሸሻል። ከዛም በአንድ የነዳጅ ማደያ ውስጥ አብረው ስለኖሩት ህይወት ዝርዝር መረጃዎችን የሚያውቅ እንደሆነ ትጠይቀዋለች። እሱም የማርክን አካል እንደተቆጣጠሩና ባለቤቷ አስቀድሞ መሞቱን ይነግራታል። አልብራይትና ሰዎቹ ካገኟቸው እንደሚገድሏቸው በማወቅ ዴሚያን ማደሌንና ልጇን ለመርዳት ቃል
ይገባላታል። ሶስቱም ከሀገር ለመውጣት እርዳታ ለማግኘት ወደ ማርቲን ቤት ይሄዳሉ። እሱም መትረፉና በሼዲንግ ውስጥ ማለፉን ሲነግረው ሰውየው ግን ለማመን ፈቃደኛ አይሆንም። በመጨረሻ አብረው የገዙትን የመጀመሪያውን ህንፃ ሰነድ አሳይቶ የተሳካ ስምምነት ሲያከብሩ ምን እንዳደረጉ ይነግረዋል። ዴሚያን አዲስ አካል ውስጥ እንዳለ ካመነ በኋላ ማርቲን አውሮፕላን ያዘጋጅላቸዋል። በዚህ መሃል ዴሚያን ከአና ጋር አስደሳች ጊዜ ያሳልፋል። ሆኖም በቤት ውስጥ አንድ ያልተለመደ ነገር አስተዋለ። የማርቲን ልጅ ከ2 ዓመት በፊት እንደሞተ ቢያውቅም አናን በህፃናት ክፍል ውስጥ ከአንድ ትንሽ ልጅ ጋር ስትጫወት ያገኛታል። ሰውየው ልጁን ወደ ፊኒክስ ባዮጄኔቲክስ ወስዶ የሌላ ሰው አካል እንደተሰጠው ዴሚያን ተረዳ። በዚህ መሃል ማርቲን ስለነሱ ለዶክተር አልብራይት መረጃ ሰጥቶ ስለነበር የዶክተሩ ሰዎች በሩ ላይ ከቧቸዋል። ዴሚያን ለጓደኛው ያ የትንሹ ልጅ አካል በላብራቶሪ የተሰራ ሳይሆን የሌላ ሰው እውነተኛ ልጅ እንደሆነ ሲነግረው ሰውየው ደንግጦ ቢረዳቸው ይወስናል። ከዛም በጫካ በኩል ወደ አስተማማኝ ቦታ ሲወስዳቸው ዴሚያን ግን ሀሳባቸውን ለማስቀየር መኪና ውስጥ ገብቶ ሄደ። በመንገድ ላይ ሳለ የአልብራይት ሰዎች እያሳደዱት ከባድ የመኪና አደጋ ደረሰበት። ሆኖም ዴሚያን ተርፎ ከማደሊንና ከአና ጋር ለመገናኘት ቢጓዝም እዚያ የደረሰው ማርቲን ብቻ ነበር። ምክንያቱም እናትና ልጅየው በመንገድ ላይ ተይዘዋል። ማርቲንም ለዴሚያን ያንን የፊኒክስ ባዮጄኒክ ካርድ የላከው እሱ እንደነበር ይነግረዋል። ምክንያቱም በንግዱ ውስጥ ስላሳተፈው ውለታ ያለበት መስሎ ስለተሰማው ነበር። እናም የእንክብሎቹን አሰራር ፎርሙላ ማግኘቱንና መድኃኒቱን ራሱ መስራት እንደሚችል ይነግረዋል። ይህንን ውሳኔ ለጊዜው አቆይቶ አሁናዊ ቅድሚያ የሚሰጠው አናንና እናቷን ማዳን እንደሆነ ያስባል። የቤተ ሙከራውን ቦታ ለማግኘትም የማርቲንን ትውስታዎች በመጠቀም ወደ ኒው ኦርሊንስ አመራ። እዛም ሲደርስ አንቶንና ሌላ ሰው አልጋ ላይ ተኝተው ወደሚያይበት የሼዲንግ ክፍል ይደርሳል። አልብራይት ደርሶ አንቶንን 3 ጊዜ እንዳስነሳውና በእያንዳንዱ ጊዜ የበለጠ ታማኝ እየሆነለት እንደመጣ ለዴሚያን ይነግረዋል። በተጨማሪም ማደሊን ለሌላ ደንበኛ ለሼዲንግ እየተዘጋጀች መሆኗንና የልጇ የአካል ክፍሎች ደግሞ እንደሚወሰዱ ይገልጽለታል። እሱም በዚህ ተናዶ በመስታወቱ ላይ ይተኩስበታል። ነገር ግን መስታወቱ ጥይት የማይበሳው ነበር። ሌሎች ጠባቂዎች እሱን ለመያዝ ሲመጡ አልብራይት ለአንቶን ሼዲንግ የአንድ 40 ዓመት አካውንታንት አካል ለመጠቀም አስበው እንደነበር ይነግረዋል። አሁን ግን ዴሚያን በቤተ ሙከራው ስላለ የእሱን አካል ለመጠቀም ወስኗል። ምክንያቱም የእሱ ወታደራዊ ስልጠናና በደመ ነፍስ የሚመሩ ስሜቶቹ ጠቃሚ ሆነው ተገኝተዋል። ጠባቂዎቹ ዴሚያንን ለመያዝ ሲታገሉ አንድ ጥይት አግኝቶ በአፉ ውስጥ ያደርጋል። ከሼዲንግ ሂደቱ በኋላ ዶክተሩ ስኬታማ መሆኑን ለማረጋገጥ የተለያዩ ጥያቄዎችን መጠየቅ ይጀምራል። ስንት ልጆች እንዳሉ ሲጠየቅም ሰውየው ፈገግ ብሎ ምንም እንደሌለው ይናገራል። ከዛም አናንና እናቷን እንዲገል ያዘዋል። ነገር ግን ማሽን ውስጥ የነበረው ዴሚያን ነበር። የዋጣት ጥይት የቆዳ ሽግግር ሂደቱን አስተጓጉለዋለች። ከዛም ማደሌንን ይጠብቁ የነበሩትን 2 ጠባቂዎች ገለው እናትና ልጅን ይዟቸው ይወጣል። ይህ በእንዲህ እንዳለ ዶክተሩ በክፍል ውስጥ ያለውን የጥይት ቀፎ ያስተውላል። ይህም ሼዲንጉ ሳይሳካ ቀርቷል ብሎ እንዲሰጋ ያደርገዋል። ጠባቂዎቹ አሁንም እየተከታተሏቸው ሳለ ዴሚያን፣ ማደሌንና አና ከክፍሉ አጠገብ ባለው የመመልከቻ መስታወት ክፍል ውስጥ ይገባሉ። ዶክተሩ ዴሚያን እንደማይገድለው እርግጠኛ ነው። ምክንያቱም ከገደለው እንክብሎቹን የሚሰጠው ሰው በፍጹም አይኖርም። በምትኩ እሱ ግን መስታወቱን የሚሰብርበት ነገር ዙሪያውን ይፈልጋል። እናም አንድ የእሳት ማጥፊያ ያገኛል። ከእንግዲህ ዶክተሩ እንደማያስፈልገው በመናገር የመድኃኒቱን ፎርሙላ ማንበብ ይጀምራል። ከዚያም ጥይት የማይበሳውን መስታወት በማቃጠል ዶክተሩን በእሳት አቃጥሎ ይገለዋል። ከቤተ ሙከራው ከወጡ በኋላ ማደሌንና አና ወደ አስተማማኝ ቦታ ሲሄዱ ዴሚያን ግን አብሯቸው አልሄደም። በመቀጠልም ወደ ልጁ ክሌር ቢሮ ሄዶ የአባቷ ጓደኛ በመምሰል በህይወት እያለ ሊያደርግላት ይመኝ የነበረውን ነገር የሚገልጽ ደብዳቤ ይሰጣታል። ከቢሮ ከወጣ በኋላ ወደ ኋላ መለስ ብሎ ሲመለከት ልጁ ክሌር በመስኮት በኩል ደብዳቤውን እያነበበች ፈገግ ስትል ያያታል። በመጨረሻም ከቀናት በኋላ ዴሚያን በአንድ የሆቴል ክፍል ውስጥ ግራ ተጋብቶ ሲነቃ ይታያል። ከፊቱ ባለው ኮምፒውተር ላይ ራሱ ቀድሞ የቀረጸው የቪዲዮ መልእክት አለ። እንክብሎቹን መውሰድ አቁሞ የማርክን ህይወት ለመመለስና ራሱ ለመሞት ወስኗል። ታሪኩም የሚያበቃው ማርክ ወደ እውነተኛ ማንነቱ ተመልሶ በአንድ ወር የትሮፒካል ደሴት ላይ ከሚኖሩት ከሚስቱ ማደሌንና ከልጁ አና ጋር በደስታ ሲቀላቀል ነው። ዴሚያን ለሌሎች ሲል የራሱን ህይወት በመስጠት ትልቅ የሰብአዊነት ዋጋ ከፍሏል። ፊልሙ እዚህ ጋር ያበቃል። ታሪኩ እንደወደዳችሁት ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ አስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።